ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት ተከታታዮች እንዴት ናችሁልን? ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ተወዳጁ ፕሮግራማችን ትሪቡን ስፖርት ጀመረ። ማክሰኞ ከ8 ሰዓት እስከ 10 ሰዓት፣ ሐሙስ በሪቪው ፕሮግራማችን ከ6 እስከ 8 እንዲሁም እሁድ ጠዋት ከ4 እስከ 6 በሳምንት ለ3 ቀናት ለ6 ሰዓታት በተለይ አቀራረብ በተዋጣላቸው ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናደርሰው ፕሮግራማችን ነው ተጀምሯል። ባለፈው እሁድ በፕሪንሲፓሊቲ ካርዲፍ ስታዲየም አርሰናል ማንቸስተር ሲቲን 3-0 በሆነ ውጤት በመረምረም የፕሪሚየር ሊግ የ2026-27 የፕሪሚየር ሊግ እንደተጠበቀውም በከፍተኛ ሁኔታ በድጋሚ በተከታታይ ዓመት ሻምፒዮን ለመሆን ሰፊውን ግምት እንደሚያሸንፉ ያረጋገጡበትን ትልቅ ፐርፎርማንስ አሳይተዋል። የዋንጫው ጉዳይ ሳይሆን ለቀሪዎቹ ተፎካካሪዎቻቸው ትልቅ መልእክት ያስተላለፉበት ጨዋታ ነበር ማለት ይቻላል። 23 ሰከንድ ብቻ የማንቸስተር ሲቲን መከላከል አጥር ለመስበር በኮሚኒቲ ሺልድ ጨዋታ ታሪክ ውስጥ እጅግ ፈጣኗ ጎልም ተብላ ተቀምጣለች። ፋስት ከሚባሉ ጎሎች መካከል አንዷ ተብላ ተቀምጣለች። ሪካርዶ ካላፊዮሪ በ23ኛው ሰከንድ፣ ካይ ሃቨርትዝ በ28ኛው ሰከንድ በ28ኛው ደቂቃ፣ ማርቲን ኦዴጋርድ በ48ኛው ደቂቃ ላይ ያስቆጠሯቸው ጎሎች መድፈኞቹ ጨዋታውን በውጤት በጨዋታ ብልጫ እንዲደመድሙ አድርጓቸዋል። ዋንጫውንም ወደ ካዘናቸው አስገብተዋል። ከሁሉ በላይ ግን በተለይ አዲስ ፈራሚዎቻቸው ላይ የተመለከቱት ተስፋ ክሪስቶስ ዞሎስ እንዲሁም ደግሞ ብሩኖ ጊማሬሽ ያሳዩት ተስፋ ለመድፈኞቹ ትልቅ ጥንካሬ ነበር። የላይናፑ ላይ የታየው ዴብስ ጥልቀት ያለው አሰላለፍ፣ የተቀየሩ ተጫዋቾች ኳሊቲ የመሳሰሉትን ስንመለከት አርሰናል ድሉ ለመድፈኞቹ ምንድነው እንላለን። 3-0 በሆነ ውጤት ከ2026-27 የእንግሊዝ ፕሪሚየር ሊግ ሲዝን መጀመር አስቀድሞ ከአንድ ሳምንት አስቀድሞ አስደናቂ ፐርፎርማንስ አሳይተዋል። ይህን ጨዋታና አጠቃላይ ምንድነው የሚለውን እንመለከተዋለን። አርሰናል የመጀመሪያ የሲዝኑን ዋንጫ በእጁ አስገብቷል። ትልቁን መልእክትም አስተላልፏል። ሌላ የምናነሳው ሮድሪጎ ካስካንቴ በመጨረሻ የካታሎኑ ክለብ ፈራሚ ሆኗል። 64.5 ሚሊዮን ፓውንድ ባርሰሎና ለማንቸስተር ሲቲ አቅርቦ የጸደቀውም ዋጋ ሆኗል። ይህን ተጫዋች ማጣት በማንቸስተር ሲቲ ምን ማለት እንደሆነም ባለፈው ጨዋታ ላይ ተመልክተናል። አዲሱ ፈራሚ ኤሌት አንደርሰን በሲቲ ሜዳ ጥቂት ደቂቃዎች ላይ ጥሩ ነገሮችን አሳይቷል። ግን ማንቸስተር ሲቲና ኤንዞ ማሬስካ ሮድሪጎ ካስካንቴን እንዴት ይተካሉ የሚለው ትልቅ ጥያቄ ሆኗል። ይሄ ኮከብ ከዓመታት በኋላ ወደ ባርሰሎና አቅንቷል። ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ ከመጣበት ጊዜ ጀምሮ እጅግ ድንቅ አማካይ እንደነበር ይታወቃል። ፔፕ ጓርዲዮላ ቡድን ስኬት ቁልፉን ሚና ተወጥቷል። የባለንዶር አሸናፊ ነው። ይህንን እና ሌሎች ዝውውሮችንም እንመለከታለን። ከዝውውሮች ጋር በተያያዘ ብሩኖ ፈርናንዴዝን ጋላታሳራይን ጨምሮ አትሌቲኮ ማድሪድ፣ ጁቬንቱስ፣ ሚላንን የመሳሰሉ ክለቦች የማስፈረም ፍላጎት አላቸው። በተለይ ጋላታሳራይ 42 ሚሊዮን ፓውንድ እንዲሁም ደግሞ ለተጫዋቹ እጅግ የተሻሻለ ክፍያን ጨምሮ ብዙ ነገሮችን ይዞ መቅረቡ እየተሰማ ይገኛል። በተጫዋቹ ዙሪያ የወጡ ዘገባዎች በፍጹም ተጫዋቹ የሚነካ አይደለም፣ ፈላጊዎቹ ክለቦች ጊዜያቸውን ባያጠፉ ይሻላል የሚሉ መረጃዎች እየወጡ ይገኛሉ። ከዝውውር ጋር የተያዘ አጠቃላይ ዝውውሮች ምን ይመስላሉ የሚለውን አበይት የሚባሉትን እየመረጥን ወደ እናንተ እናደርሳለን። ከ4 ዓመት ቆይታ በኋላ ክለቡንም ወደ ከፍተኛ የውጤት ቀውስ ከመራ እቅዳቸውና ግዢያቸው በኋላ ቶድ ቦህሊ አሁን 61 በመቶ የሚደርስ ድርሻቸውን ለመሸጥ ፍቃደኛ የመሆናቸውም ዜና እንደዚሁ ወጥቷል። 61 በመቶ ድርሻቸውን ለመሸጥ ፍቃደኛ ሆነዋል ቶድ ቦህሊ። ይህንን ጉዳይ እንመለከተዋለን። ሪያል ማድሪድና ጆዜ ሞሪኖ እንላለን። ሪያል ማድሪድና ጆዜ ሞሪኖ፣ አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ 4 ተጫዋቾቻቸው አንተቸብልስ የማይነኩ መሆናቸውን ተናግረዋል። 4 ተጫዋቾቼ አንተቸብልስ ናቸው፣ የማይነኩ ናቸው ብለው ተናግረዋል። ከዚህ ቀደም እንግዲህ በቼልሲም በተለያዩ ክለቦቻቸው ላይ ጆዜ ሞሪኖ አንተቸብልስ የሚሏቸው ተጫዋቾች አሏቸው። ምንም ቢፈጠር ምንም ቢሆን የማይነኩ፣ ለድርድር የማይቀርቡ፣ መሰለፋቸው የማያጠራጥር፣ ሁልጊዜም ከፊት የሚሰለፉ ኮከቦች አላቸው። ከነዚህ መካከል በሪያል ማድሪድ ውስጥ 4ቱም የፊት መስመር ተጫዋቾች ኬሊያን ምባፔ፣ ጁድ ቤሊንጋም፣ ቪኒሲየስ ጁኒየር እንዲሁም ደግሞ አዲስ የሪያል ማድሪድ ፈራሚ ያን ዲዮማንዴ አንተቸብልስ ናቸው ሲል አስነብቧል። የስፔኑ ጋዜጣ
አሳስነብቧል። ይህንና ሌሎችን ጉዳዮች በስፋት እንመለከታለን። አብረን ቆይታ እናደርግ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት ነው ተከታተላችሁ የምትገኙት። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ አድማጮቻችን ከልብ እናመሰግናለን። ዛሬም በ0989862233 በጽሁፍ መልእክት መጻፍ ስትፈልጉ ጻፉልን። ከዛ ውጭ ግን የዩቲዩብ ገጻችን ፍቅር ይልቃል የዩቲዩብ ገጽ ኤፍሬማኔ ኦፊሻል የዩቲዩብ ገጽን ሰብስክራይብ፣ ሼር፣ ላይክ በማድረግ ወዳጅነታችንን እናጠናክር። በቀጥታም ስርጭትም ታገኙናላችሁ። በኋላ ላይም ፕሮዳክሽኖቹ ተሰርተው በዩቲዩብ ገጾቻችን ላይ ይቀርባሉ። ፍቅር ይልቃል የዩቲዩብ ገጽ፣ ኤፍሬማኔ ኦፊሻል የዩቲዩብ ገጽን በቀጥታ ሼር፣ ሰብስክራይብ፣ ላይክ እናድርግ። በቅርቡ እንግዲህ ስለ ብሩኖ ጊማሬሽ የሰራናቸው ማራኪ ፕሮግራሞች ተጭነውባቸዋል። ዳሰሳዎችን አስቀምጠናል። የበለጠ ቤተሰብነታችን እናጠናክር። የሽፋፊ ሰከንዶችን ዋጋ፣ የኮከቦችን የህይወት ውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። ተመልሰናል። እንደምንዋልክ አለን አድማጮች እንዴት ናችሁ? በመግቢያ ላይ እንግዲህ ማስታወቂያዎቹን አስቀምጠናል። የፕሮግራም ማስታወቂያዎቻችን ዶክመንተሪዎቻችን ደርሰዋል። በሁለተኛውና በዋናው ክፍላችን ላይ እንገኛለን። በተለያዩ ጉዳዮች ላይ ሀሳብ እንሰጣለን። ከእሁድ የኮሚኒቲ ሺልድ ፍጻሜ ጨዋታ ጀምረን በተለያዩ ጉዳዮች ላይ ሀሳብ እንሰጣለን። ዘንድሮም በሊጉ ከአርሰናል የተሻለ ማን አለ እንላለን። ፍቅር ያንን አርሰናል በጣም ይሄ በፉል ዶሚናንስ አይደለም ሲቲን ግን ጨዋታውን በምን አይነት መንገድ መቆጣጠር እንደሚችል አርሰናል ሲዝኑንም መቆጣጠር እንደሚችል ይሄ ከፍ ያለውን የበላይነት ለመውሰድ አርሰናል በሲዝኑ ፖቴንሻሉ ያለው ስኳድ ያለው ዴፕዝ ያለው ኮከቦች ያሉት የሻምፒዮንነት ሜንታሊቲውን አስቀድሞ የገነባ ሌሎቹ ደግሞ የሚከተሉት ምናልባትም ከማይክል ካሪክ ውጪ አሁን የሲቲ ጉዞ ከማሬስካ ጋር እንደዚሁም ያሎንሶ ጉዞ ከቼልሲ ጋር ከኤሪያውላ ጋር የሊቨርፑል ጉዞ ከዴዘርቢ ጋር ቶተናም ብትል ስለ ቶፕ 6 ስናወራ ካሪክ ነው የተሻለ ባለፉት 5 ወራት ትራንዚሽኑን ቀደም ብሎ የጀመረ 17 ጌሞች አድርጎ ካሪክ ከመጣ ከካሪክ የተሻለ ፕሪሚየር ሊጉ ላይ ያሸነፈ አላየንም። ያለ መቀጠሉ ግን ራሱን የቻለ ትልቅ ጥያቄ ዩናይትድ ላይ ያለበት በተለይ ገበያው ላይ በጣም የተቀዛቀዘ ጉዞ ከማከናወኑ አንጻር በቀጣዮቹ 12 13 14 ቀናት እስከ ሴፕቴምበር 1 ድረስ ባለው ጊዜ ውስጥ ማንቸስተር ምን ያከናውናል በገበያው የሚለው ሌላ ጥያቄ ነው። ውድድር ከጀመርክ በኋላ የሚመጡ ተጫዋቾችስ ምን ያህል ቡድን ውስጥ ፈጥነው ይዋሃዳሉ የሚለው ከአርሰናል ጋር ግን በአርሰናል ይሄ ብቻው ሊሮጥ የሚችለው ክለብ አምናም በጣም አርሰናልን የመሰለ አልነበረም። በጉዞ በሻምፒዮንነት ፉክክሩ የተቸገረባቸው ወቅቶችን በጣም ሜንቴን አድርጎ ራሱን ጠግኖ ያለፈበት ወቅትን እናስታውሳለን። ፈጥኖ ሪከቨር ያደርጋል አርሰናል፣ ያንን በደንብ አይተናል። ዘንድሮ ግን ከላቄ ሻምፒዮንነት ሜንታሊቲ ጋር በተለይ የዴክላን ራይስ እና ብሩኖ ጊማሬዝ ጥምረት ዓለም ይጠብቃል። ከዛ ውጪ በየሜዳው ዲፓርትመንት አርሰናል ሲዝኑን እንዴት መጓዝ እንደሚችል ሌሰን የሰጠበት ሲቲ ደግሞ ገና ከትራንዚሽኑ ለመጀመር የሲቲ ደጋፊዎች ቸኩለዋል። እኔ ጊዜ ይፈልጋል ማሬስካ የአርሰናል ደጋፊዎች ብሽሽቁ ነበር አይደል ሳኪን ዘ ሞርኒንግ ይሉ ነበር ካየ ነገ ጧት ተባረራለ ያው እሱ የደጋፊዎች ብሽሽቅ ያለ ነው። የሲቲም ደጋፊዎች እኮ እስቲ ስለ አውሮፓ ቻምፒየንስ ሊግ ዋንጫችሁ ዘምሩልን እያሉ ነበር ለአርሰናል ደጋፊዎች። ይህ ከካርዲፍ ሚሊኒየም የታየ ነው። ነገር ግን በሲዝኑ አርሰናል ሌሰን የሰጠ ጸንቶ መጓዝ የሚችል የሻምፒዮንነት ፎርሙላ የገባው ቀድሞ ማሸነፍ የቻለ አርቴታ እድሉን ከተጠቀመ ወርቃማ የስልጠና ኬሪየሩ ላይ ይገኛል። ፍቅር አርሰናልን ይዞ ባክ ቱ ባክ ሻምፒዮን የሚሆንበት ኤክስፔክቴሽኑም ከፍ ያለ ነው። ዘንድሮም በሊጉ ከአርሰናል የተሻለ ማን አለ የሚለውን 90 ደቂቃው አሳይቶናል ከሱፐር ኦዳ ድንቅ ፐርፎርማንስ ጋር። ኦዴጋርድ ማን ኦፍ ዘ ማች ነበር። በዓለም ዋንጫው ላይ ከኖርዌይ ብሔራዊ ቡድን ጋር በጣም ጥሩ ጊዜን አሳልፎ ነበር። ከዛ የቀጠለ ፐርፎርማንስ ነው አርሰናሎች ከካፕቴናቸው የተመለከቱትና በጨዋታው ላይ ድንቅ ጎል አስቆጥሯል። በአሲስት በጎል ክሬሽን ሂደት ውስጥ ተሳትፏል። በአጠቃላይ በጣም ጥሩ ነበር የአርሰናሉ ካፕቴን። ከዛ ውጪ አዲስ ፈራሚ ክሪስቶስ ዞሎስ እንደዚሁ በጣም ስታንድ አውት ፐርፎርመር ነበር ማለት ይቻላል። ብሩኖ ጊማሬሽ ምን ሊጨምር እንደሚችል ፍንጮቹን እየሰጠ መጥቷልና
አርሰናል የቀየራቸውን ተጫዋቾች እያንዳንዱን አንድ ባንድ እንኳን ተቀይረው የገቡት እንደ ዙቢሜንዲ፣ ኤዜ፣ ዩኮሬሽ አይነት ተጫዋቾች ተቀይረው ነው የገቡት። ምን አይነት ኦፕሽን እንዳለው አማራጭ እንዳለው ጨዋታው ፍንጭ ሰጥቷል። በአጠቃላይ ኤፍ ኤ ካፕ አሸናፊውን ማንቸስተር ሲቲና ፔፕ ጓርዲዮላ ከሄደ በኋላ ከሙሉ ጥንካሬው ጋር ላንመለከተው እንደምንችል ግምቶች ነበሩ። ምክንያቱም ትራንዚሽን ነው። ያንን የሚያክል አሰልጣኝ በዓለም እግር ኳስ ላይ በጣም ምርጡ አሰልጣኝ ለ10 ዓመታት የክለቡን ስነ ልቦና የጨዋታ ሂደቱን ጌሙ እየተከናወነ እንኳ ብዙ ነገሮችን በመቀየር ሂደት ውስጥ የሚሳተፈውን አሳቢውን አሰልጣኝ ማጣት የሚቀንሰው ነገር እንዳለ ትገምታለህ። ግን በዚህ ልክ በጣም የተነጣጠለ ያልተዋሃደ አብሮ ያልሰራ የሚመስል ቡድን ግን በፍጻሜው ጨዋታ ላይ አልተመለከትንም። የሲቲ ድክመት አንዱ ገጽ ነው። ሁለተኛ አርሰናል ጥንካሬ ነው። አርሰናል ከመጀመሪያው ሰከንድ ጀምሮ አግሬሲቭ ነበር። ጨዋታው ላይ በጣም ፐርፎርማንሱን ለማሳየት ወይ ደግሞ መልእክት ለማስተላለፍ ይሄን ዋንጫ ለማንሳት ከፍተኛ ፍላጎት እና ተነሳሽነት ያለው ቡድን ሆኖ ተመልክተናልና ይሄን ዋንጫ ማሸነፍ በራሱ ዋንጫው ከአራቱም ዋንጫዎች መጨረሻ ላይ ያለውን ክብር የምትሰጠው ነው አይደል? ከኤፍኤ ካፕ ከካርሊንግ ከካርባው ካፑም በኋላ የምታስቀምጠው ነው። እንደዚሁ ሴርሞኒያል የሆነ ነገር ነው። ፕሪሚየር ሊጉ ከመከፈቱ በፊት ሁለቱ አሸናፊዎች የሚገናኙበት ዋንጫ ነው። ነገር ግን ዋንጫው አንድ ነገር ነው። ሁለተኛው ግን በራስ መተማመን መልእክት ማስተላለፍ። ሲቲ አርሰናልን በተደጋጋሚ ሲፈትነው የቆየው ክለብ ነው። በተናጠል ጨዋታዎች አቻ ምን ሊጠናቀቁ ይችላሉ እርስ በርስ ሲገናኙ፣ ግን ፍጻሜዎችን ስንመለከት አብዛኞቹን የፕሪሚየር ሊግ ዋንጫዎች የኤፍኤ ካፕ ላይም ሲገናኙ እንደዚሁ የካራባው ካፕ ፍጻሜ ላይም ሲገናኙ ማንቸስተር ሲቲ የበላይነት ሲወስድ ተመልክተናል። ያ ነገር የመደምደሙን ወይም አዲስ አሸናፊ ቡድን የመምጣቱን መልእክት ያስተላለፍበት ነበር ማለት ይቻላል። የሜንታሊቲ ቼንጅ ይኖራል። ኤፍሬም አርሰናል አሁን ትልቅ ዋንጫ ማሸነፍ ይችላሉ የሚለው ጥያቄ አመና አብቅቷል። አሁን መደጋገም ይችላሉ የሚል ጥያቄ ይዘው ነው የአርሰናል ደጋፊዎች ወደ አዲስ ሲዝን የመጡት። መድገም ይችላሉ፣ 2 3 4 5 ሲዝኖችን መቆጣጠር ይችላሉ፣ ከፕሪሚየር ሊግ ባሻገር ደግሞ ለቻምፒየንስ ሊግ መምጣት ይችላሉ የሚለው ማሳየት ነውና አሁንም ሌላ ዋንጫ አምጥተዋል። ሌላ ሲዝን ደግሞ እንደሚጠብቃቸው በደንብ ተመልክተናል። ሲቲ መሆኑ ደግሞ ተጋጣሚው የራሱ ትርጉም ይኖረዋል። ስኮሩ 3-0 መሆኑ በራሱ የራሱ ትርጉም ይኖረዋል። በአጠቃላይ አርሰናል በሁሉም ነገሮች በመመዘኛዎቹ ማንቸስተር ሲቲን በልጦ ያሸነፈበት በጨዋታ መመዘኛዎች ጎሎቹ፣ ውጤቶቹ፣ ብዙ ነገሮቹ በልጦ ያሸነፈባቸው አጋጣሚዎች ነበሩ። ማንቸስተር ሲቲ በሁለት ወይ በሶስት አጋጣሚዎች አንድ ፊል ፎደን ሌላ ጊዜ ሃላንድ የሞከሯቸው ሙከራዎች ዴቪድ ራያ ከማዳን ውጪ ያን ያህል አስኪ የማጥቃት ጫና እንኳ ፈጥሮ አርሰናልን ያሸማቀቀበት ወይ ወደ ኋላ እንዲል ያደረገበት አጋጣሚም አልተመለከትንም እና አርሰናል በሁሉም ነገሮች በተጫዋቾችም ጭምር ሶሊስ እንግዲህ አርቴታ ከክለብ ብሩግ ሲያመጣው ብዙ የሚታወቅ ተጫዋች አልነበረም። በእርግጥ በፕሪሚየር ሊጉ የኖርዊች ኤክስፒሪየንስ አለው፣ ግን በፕሪሲዝን የአርሰናል ደጋፊዎች ሲመለከቱት ካልሆነ በስተቀር በዚህ ልክ ተጽዕኖ የሚፈጥር ተጫዋች ይሆናል ብሎ አልጠበቁምና የአርሰናል አንዱና ዋናው ፖዚቲቭ ነገር እኔ የክሪስቶስ ዞሎስ ጉዳይ ይመስለኛል። ሁለቱ አሲስቶቹ የተጫወተበት መንገድ ከአርሰናል ጋር የተዋሃደ ያልተነጠለ ተጫዋች ሆኖ የታየበት መንገድ እንደዚሁ በጣም ድንቅ ነበር ማለት ይቻላል። አዎ ከአርቴታ ጋር በተያያዘ ፍቅር ዘ ቤስት ቨርዥን በዚህ 90 ደቂቃ እናሳያለን የሲዝኑ ነው ያለው አይደለ? ያው አሁን ከዚህ ከአርሰናል በሲዝኑ በፕሪሚየር ሊጉ፣ በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በሊግ ካፕ ባሉት አድቬንቸሮች ሲጓዝ በጣም ጥሩ ቡድን ሆኖ ለመጓዝ ሁሉ ነገር ያለው ይሄ ወይም ዘንድሮ በሊጉ ከአርሰናል የተሻለው ዘንድሮም እንደሌለ ፍንጭ የሰጠበት ግን የሲቲ ይሄ በትራንዚሽን የታየ 90 ደቂቃ ፐርፎርማንስ ሲቲን ደካማ ነው የምትለው አይደለም። ዴብዙን ላይ መለኪያውም ሊሆን አይችልም። የአንድ 90 ደቂቃ የኮሚኒቲ ሺልድ ዋንጫ ግን አዲስ አሰልጣኝ ነው የተተካው በጋርዲዮላ ነው። ጋርዲዮላ ቦታ ላይ መቀመጥ ራሱ ይፋጃል። ኤክስፔክቴሽኑ ትልቅ ነው። አሁን የሲቲ ደጋፊዎች ጋርዲዮላ እንደናፈቃቸው በዛው ጨዋታ ላይ አሳይተዋል። ግን ከጌም ባለ ፕሬዠር ማሸነፍን ይዘህ ቴምፖውን ጠብቀህ መጓዝ እስካልቻልክ ድረስ ማሬስካ ወደ ጫና መግባቱ አይቀርም።
እንጂ አሁን ሃላንድ፣ ዶኩ፣ ፎደን፣ ሴሜኒዮ፣ ኤሌት አንደርሰን ገና ጊዜ የሚፈልግ ነው። አዲስ ኮከብ ነው። ብዙ ብር ነው የወጣበት። ኮቫሲች፣ ኦሪየሊ፣ ጎቫርዲዮል፣ ሩቤን ዲያዝ፣ ኩስፋኖቭ እና ዶናሩማ እነዚህ ተጫዋቾችን ስታይ ነው የሲቲን ቤንች ላይ ስታይ የወጡትን ተጫዋቾች ስታይ እንደ በርናንዶ ሲልቫ ማይተኩ በጣም ሃይ ኳሊቲ አሰልጣኙ አይተካም። በርናንዶ ሲልቫ አይነት ኮከብንም ሲቲ ሉዝ አድርጓል። ከሱም በላይ ደግሞ ሮድሪ የዚህ የሲቲ የልብ ምት የሲቲ ሀርት የምትለው አይነት ኮከብ ነበረ። ዋንጫዎቹን ለሚከተሉት በሄደበት ዋንጫዎቹን ለሚከተሉት በመጨረሻ ባርሴሎና ደርሷል። ኋላ ከዝውውር ጋር አጫጭር ነገሮችን እናነሳለን። ሲቲ ሮድሪን፣ በርናንዶ ሲልቫና ዋናው ማስተሩ ሐሳቢ አሰልጣኙን ጋርዲዮላን ባጣበት ሲዝን ምን አይነት ፐርፎርማንስ ያሳያል? ጥሩ ስኳድ ትቶለት ሄዷል ለማሬስካ። እርሱ የሚጨምራቸው ነገሮች ይኖራሉ። ጋርዲዮላን ሆኖ መቃኘት አለበት። ካልሆነ ፈተና ውስጥ ይገባል። በማሸነፍ ውስጥ ነው ያሰልጣኝ ሊድን የሚችለው። ችግሮቹን ክፍተቶችን መሸፈን የሚችለው በማሸነፍ ውስጥ ነው። እየተሸነፍክ በዚህ ሞደርን ዴይ ፉትቦል ኖ ኤክስኪውዝ። ወደ አርሰናል ስትመጣ ለኔ አምናም አርሰናልን የመሰለ የትም አልነበረም። አሳይቶናል መጨረሻ ላይ በዩሮፒያን ፉትቦል እንኳን የበላይነቱን ለመቆጣጠር ከኤንሪኬ ድሪም ቲም 120 ደቂቃ አንገት ለአንገት ተናንቋል። በራሱ ስታይል አርቴታ በቤስት ዲፌንስ ጥቂት ጎል የገባበት የማይደፈር ጨዋታዎችን የማሸነፍ አቅም ያለው ከትልልቆቹ መፋጠጥ የቻለ በፕሮሰስ ውስጥ አልፎ ከአርቴታ ጋር ፋይናሊ የጀገነ የአርሰናል ቦርድ አርቴታን እላፊ ታግሷል። በመጨረሻም የዘራውን እያጨደ ይገኛል። 6 ዓመት ተኩል ኤፍኤ ካፕ ብቻ አሸንፎ ነው የጠበቀው። ከኮቪድ ማግስት የመጣች ያቺ ኤፍኤ ካፕ ፋይናሊ የ22 ዓመት ታሪኩ ግን ተመልሷል። አሁን ከፍ ያለው ሜንታሊቲ መድፉ መንደር አለ። የመድፉ ዲኤንኤ ተመልሷል። ከፍ ያለው የሻምፒዮንነት ሜንታሊቲ የራስ መተማመን ከተጋጣሚ ፊት አለ። ይሄ ብቻ አይደለም፣ ሪሶርስም አለ። ዴብዝ አለ፣ ስኳድ ዴብዝ አለ፣ የቡድን ጥልቀት፣ ኮከቦች አሉ፣ ሊደሮች አሉ። የትኛውን ነው ማሰልፈው ብለህ ነው አሁን አርሰናል እኮ ዘመን ተገልብጦ በጣም ከፍ ብሎ አልፎለት አርሰናል ኮከቦችን የሚያስፈርም ኮከቦችን የሚመስጥ በይሄ የ5-10 ሚሊዮን ብር ተጫዋቾችን ብቻ ሚሊዮን ዩሮ ወይ ፓውንድ ተጫዋቾችን ብቻ እየገዛ መቀለጃ ነበር በአንድ ወቅት። የትኛውን ጥቃቅንና አነስተኛ ነው የሚፈልገው ይባል ነበር ወቅት እኮ በአንድ ወቅት። ዛሬ ግን አርሰናል ኮከቦች የሚፈልጉት ኮከቦች የሚቆዩበት ሱፐርስታርስ ያሉት ወንደር ኪዶች ያሉት በጣም ድንቅ አካዳሚ ያለው ያውም እየተጠቀማቸው አይደለም። አሁን ዮከሬስ ዘንድሮም በአርሰናል በምን አይነት መንገድ አርቴታ ሊጠቀመው እንደሚችል የ90 ደቂቃዊ ኮሚኒቲ ሺልድ ዋንጫ ፍንጭ ሰጥቷል። ከሃርቫርስ ጎል አስቆጥሯል። ለአርቴታ ራሱ 3 በጣም የሚመቸው ነው። ዞሎስ እንደጠቀስከው ነው፣ ጥሩ ግዢ ነው። የዛ የመድፉ ሌፍት ዊንግን ያለውን የዚህ ዊክ ሊንክ ነው፣ ደካማ የሚባለው ቦታ ነው። እሱም በተሻለ መንገድ የሚያግዘው ኮከቦ ነው መጥቷል። ፍቅር የጊማሬዝና ራይስ መምጣት መሀል ሜዳውን አረጋግቷል። ባክፎሩ በአማራጮች የተሞላ ነው። በዛ ላይ ቨርሳታይል የምትላቸው ኮከቦች በየሜዳው ዲፓርትመንት አርሰናል አለው። ሻምፒዮን ሜንታሊቲ ያለው ኤምሬትስ ላይ የሚደፈር አይነት ቡድን አይደለም። አሁን ከረጅም ጊዜ በኋላ የሚሸነፍ አይነት ቡድን ሆኖ አይተነዋል አምናና ይሄ አርሰናል ዘንድሮም ካርቴታ ቀለም ጋር ይቀጥላል። ለኔ ለማይክ አርቴታን ፍቅር የስልጠና ህይወት በጣም ወርቃማው አጋጣሚ ነው። በአግባቡ የሚጠቀምበትም ይመስለኛል። ሲሪያል አሸናፊው ነው። በነጋርዲዮላ ሌቭል ይሄ ባክ ቱ ባክ የሚያሸንፈው ትልልቅ ዋንጫዎችን የሚደጋግመው ኤክስፔክቴሽኑን ጠብቆ ሀዲዱ ላይ የሚጓዘው መድፈኛ ይመስለኛል። በትክክል ያው ቅድም መግቢያችንም በደንብ እናነሳ ነው የጥልቀቱ። አሁን 5 ተጫዋቾች የተቀየሩትን ስትመለከት ራይስ ራሱ ዩኮሬሽ ኤዜ ሂንካፔ እና ዙቢሜንዲ ማርቲን ዙቢሜንዲ ከቤንች የሚነሱ እነዚህ ተጫዋቾች አምና ምን ያህል ራይስ ስንት ጨዋታ ነው እስከ ዓለም ዋንጫ ድረስ ያደረገው መቼ ነው ያሳርፈው ምናምን የሚሉ ጥያቄዎች ነበሩ። ዙቢሜንዲ ረፍት ባለማግኘቱ ምክንያት መጨረሻ ላይ አርሰናል በተሸነፈባቸው ጨዋታዎች ሁሉ ወደሚወቀስ ተጫዋችነት በጣም ከሚወደስ ተጫዋችነት ወደሚወቀስ ተጫዋችነት ተቀይሮ ነበር። እነሱን ስታስወጣ የሚገባ ኳሊቲ ያለው ተተኪ የለም ብሎ ያምን ስለነበር አሁን ያንን በደንብ በመጀመሪያው አሰላለፍ ላይ በመጀመሪያው ጨዋታ ላይ የአርሰናል ደጋፊዎች ተመልክተዋል። ትልቁ ጉዳይ ምንድነው? አንዳንዴ ስኳድ ሲሰፋ የሚጠበቅበት ነገር ሲጨምር በትክክል ደግሞ ሌላም ጫና ይዞ ይመጣል። ኤፍሬም አሁን አርሰናል ኮሚኒቲ ሺልድን ያሸነፈበት መንገድ
ፕሪሚየር ሊጉ ላይም በትልቁ እንዲጠበቅ ያደርጋል። ያ ብቻ አይደለም፣ የአውሮፓ ቻምፒየንስ ሊግ ኔክስት ታርጌት ነው። የቻምፒየንስ ሊግ ኤክስፔክቴሽን አለ። በዚህ ስኳድ ኤፍኤ ካፕ፣ ካራባው ካፕ ተጨማሪ ዋንጫዎችን ሁሉ እንድታመጣ ይፈልጋል። ምክንያቱም ሮቴት ማድረግ ትችላለህ። ጥሩ ግዢዎች አሉ፣ አልተጠናቀቅም፣ ሌሎች ተጨማሪ ግዢዎች ሊመጡ ይችላሉ እና አብሮ መጠበቅም ጭምር ይዞ መጥቷል። አሁን ፔፕ ጓርዲዮላ ቢኖር ስቲል ዋንጫውን አንስቶ አርሰናል ከሌላ ተፎካካሪ አሰልጣኝ ጋርም ጭምር ነው የምትጠበቀው። እኩል የማጣት እድል ሊኖር ይችላል። ፔፕ ባለበት ሊግ ላይ ዋንጫ ልታጣ ትችላለህ። አሁን እሱም የለም። ብዙዎቹ አዲስ ናቸው። የዋንጫ ልምዱ የአርቴታ ነው። በተደጋጋሚ የወጣውም ኢንቨስትመንት ተከታታይ ድሎችን እንዲፈጥር ይጠበቃል እና ይሄ መጠበቅም መድፈኞቹ እንዴት ማኔጅ ያደርጉታል የሚለውን ለማየት ትልቅ ጉጉት ነው። ትልቁ ግን አርሰናል ስታተሱን አሳይቷል። ምን አይነት ቡድን ሊሆን እንደሚችል በደንብ አሳይቷል። ሌሎች ቡድኖች ምን ሊጠብቃቸው እንደሚችል ፍንጭ ሰጥቷል። የሊግ ውድድሮች በባህሪያቸው ይለያሉ። እንደዚህ እንደ አንድ በ90 ደቂቃ እንደሚጠናቀቁ ጨዋታዎች አይደሉም። ተጋጣሚዎቹ ባህሪያቸው፣ አሰልጣኞች የሚዘጋጁበት ዲቴይል ብዙ ነገር ያመጣልና በሊጉስ ምን ይሆን ለሚለው ነገር ተጋጣሚዎች ጠንካራ ቡድን አርሰናል የበለጠ ጠንክሮ የሚመጣ ቡድን መሆኑን ፍንጭ ተመልክተዋል። ይህ በኮሚኒቲ ሺልድ ላይ ያየነውን ነገር ወደ ሌሎች ውድድሮች ማሻገር ይችላሉ የሚለውን ለማየት ደግሞ ራሳቸው የአርሰናል ደጋፊዎችም ጭምር በእምነት በጉጉት የሚጠብቁት ሲዝን ይሆናል ማለት ነው። አዎ አሁን አምና ካየው አርቴታ ዋንጫውን ለማሸነፍ ብሎ ፍቅር በጣም ቤስት ዲፌንስ ገነባ። ሴት ፒስ ላይ በጣም ኪንግ ሆነ። ብዙ ጨዋታዎችን በዛ እያሸነፈ ዘለቀ። ቪላ ጨዋታ ላይ እንደ ልማዶ ዩናይ ኤምሪ ያሰናከሉት፣ ፈጥኖ ግን ሪከቨር አደረገ። እንደገና ቻሌንጅ ውስጥ ሲገባ አሁንም ፈጥኖ ሪከቨር የሚያደርገው ሆኖ ያለፉ አመታት ስህተቶችን ቀርፎ በመጨረሻ ካስበው ደረሰ። ለዚህ ነው አርሰናልን የመሰለ የትም የለም የተባለው እኮ ሊጉ ላይ። ካምና በፊት በነበረው አመታት ዴብዝ አልነበረው። እሱን ጥያቄ በመመለሱ ክረምቱ ላይ 9 ግዢዎችን ፈጽሞ ያው ማን ነው የብሬንትፎርዱ አሁን የለቀቀው መልሶ ኖርጋርድ አንድ ሳይጠቀመው የለቀቀው የሆነ ሰዓት ላይ ያው ራይስ በጣም ሲዳከም እኮ ወይ ዙቢሜንዲ በጣም ጫናው ሲገባ ለምንድነው ኖርጋርድን ይባል ነበር። አሁንም ሰፊ ዴብዝ አለው አርቴታ። እንደ ኖዋኔር አይነት ተጫዋቾችን እኮ ማርሴይ ያሻግሮ ነበር። አሁን ትሮሳድን ሸኝቷል። ማርቲኔሊ መልቀቁ የሚቀር አይመስለኝም ለኔ፣ ወይ ሊቆይ ይችላል። ጌም ማኔጅመንቱ በጣም ወሳኝ ነው። ግን ሰው አሰልጣኙ ሲሪያል አሸናፊ ነው ፍቅር ከጋርዲዮላ ከክሎፕ መሃል በጣም ከዞኖቹ መሃል ባጣብቂኝ የቆየ በመጨረሻ ከህይወት የተማረ ለማሸነፍ ከህይወት የተማረ ከተቀናቃኞቹ የተማረ ዴብዙን ሲያጠናክር ወደ ገበያው በጣም ሲወጣ ብዙ ማይፈልገው ነምበር 9 ሲጨምር ዮከሬስ እኮ 21 በላይ ጎል አስቆጥሮለታል። በዮከሬስ አሁንም ደሪል ነምበር 9 የቡርኔ ቤስት 11 አውራው አጥቂ ቪክቶር ዮከሬስ ነው ብሎ የሚጀምር አይነት አሰልጣኝ አይደለም። የኮሚኒቲ ሺልድ ጨዋታ አንዱ ማሳያ ነው። የቻምፒየንስ ሊግ ፋይናሉ ጨዋታም ሌላ ማሳያ ነው። ዋና አጥቂ መቼም ቻምፒየንስ ሊግ ፋይናል ላይ ከቤንች አታስጀምረውም አይደል? የአጥቂ አይነት ላይን አፕ ቢኖረው ፍልስፍና ቢኖረው ግን በአጥቂው በዚህ መንገድ ዮከሬስንም ከነ ኮኮብነቱ ማኔጅ አድርጎት እየተጠቀመበት ነው። ፍረስትሬት ሲያደርግ አይተነው አናውቅም። ቪክቶር ዮከሬስ ተቀይሮ ሲገባ ተቀይሮ ሲወጣ ከአርቫርስም እንደዛ ነው። ባላንስ ያለው ስኳድ ገንብቷል ፍቅር። አሁን ቅድም ጥሩ ነው ያነሳው መግቢያ ላይ ሞሪኒዮ አንተቸብል ይላሉ አይደለ? አርቴታ ግቤትም እኮ አንተቸብል የሆኑ ተጫዋቾች አሉት። ግብ ጠባቂው ራያ፣ ማጋሊሽ፣ ሳሊባ፣ ቲምበር በጣም ፊት ከሆነ ላይ ካላፊዮሪ፣ መሀል ሜዳ ላይ ዴክላን ራይስ፣ አሁን ጊማሬዝን ይጨምራል። አይነካውም በእርግጠኝነት። ቡካዮ ሳካ ፊት ከሆነ አይነካውም። አለበለዚያ ማዱኬ አለ፣ ማክስ ዶመን አለ፣ ኖዋኔሪ አለ። ሌፍት ዊንግ እንኳን ደካማ የሚባለው ላይ ትሮሳድ እንዴት አማራጭ እንደነበር አምና አይተናል። ማርቲኔሊ አለ። አይከፋም እኮ ማርቲኔሊ ማደግ ያልቻለ ተጫዋች ሆኖ ነው እንጂ ፈጥሮ ሄዶ ይወጣል በዛው። ማዱኬ አይነት ሚና ስላለው ነው አንዳንዴ በአግባቡ አሲስት ስለማያደርግ ነው እንጂ ፍጥነቱና ይሄ የድሪብል ስኪሉና ወርክ ሬቱ እኮ ማርቲኔሊ በጣም ይጠቅማል። ከፊት ከሃርቫርስ ዮከሬስን ጨምሮ በጣም አማራጮች አሉ። አሁን ኦዴጋርድ ኤዜ መቀያየር የሚችሉ ሁለቱም በሚሰጣቸው ሚና ደስተኞች አድርጓቸዋል። አሰልጣኙ ነው ከፊት አውራ ሆኖ በጋርዲዮላ ቅኝት ያለው
ኮሽ የሚል ነገር መድፉ መልበሻ ክፍል ውስጥ አሰማም። በዛ ላይ ማሸነፍ እንዴት እንደሆነ በተለያየ ቅኝት አይቶታልና ለኔ ምናልባት የሚጨምራቸው ቫልዩዎች ነው አርሰናል የሚጠበቅበት ከክለቡ ትራዲሽን ከጨዋታ ስታይል ወይስ በወትሮ መንገድ አሁንም ጨዋታዎችን በተከታታይ ማሸነፍ ውስጥ እና ጫና ውስጥ ከገባ አርቴታ በአግባቡ መከላከል የሚችልበት ቅርጽን አምና አሳይቶናልና አርሰናልን የሚከተሉ አርሰናልም በደንብ ያንን ፐርፎርም አድርጎ አመቱን የጀመረበት የዋንጫው ጌታ በዋንጫው ጀምሯል ፍቅር። ማንቸስተር ሲቲ ግን ለኔ አሁን የቡዋዲና ኤሊየት አንደርሰን ግዢ ፍቅር 201 ሚሊዮን ዩሮ አካባቢ ወጥቷል። የተሸጡት ሮድሪና ቲጃኒ ሬንደርን ብታይ እንኳን 116 ሚሊዮን ፓውንድ አካባቢ ነው ያወጣባቸው ሲገዛ። የሮድሪ በተለይ የበርናንዶ ሲልቫ እነዚህ ሁለት ተጫዋቾች የሲቲ የድል መንፈስ ዋና መሪዎች ነበሩ፣ ሊደሮች ናቸው ሜዳ ላይም ከሜዳ ውጭ። እነዚህን ተጫዋቾች በፍጥነት ኤሊየት አንደርሰን ይተካሉ የሚለው ራሱ የቻለ ጥያቄ ነው። ታዳጊው ሞሮካዊ ቦዋዲ ገና እድል አልተሰጠውም። ሲቲ እና የአርቴታ ተቀናቃኞች ሌሎቹ ትራንዚሽን ላይ መሆናቸውም ለአርሰናል ነገሩን አልጋ ባልጋ ያደርገዋል። አርሰናል በሳይኮሎጂም እንዲሁም ደግሞ በውጤት እና በጥንካሬ መልእክት አስተላልፏል ስንል ማንቸስተር ሲቲ በአንጻሩ ደግሞ ብዙ ችግሮቹን የተመለከተበት ጨዋታ ይመስለኛል። ምናልባት የኤንዞ ማሬስካ በፍጥነት እንደ ማን ነው የቼልሲውን ኤንዞ ፈርናንዴዝን አይነት ተጫዋቾች በፍጥነት ማስፈረም እንደሚገባቸው ፍንጭ የሰጡ ነገሮችን በብዛት ልምድ ያለው ኳሊቲ ይፈልጋል ቡድኑ። አርሰናል ፕሬስ ሲያደርግ እና በጣም በማጥቃት በኩል በተንቀሳቀሰ ቁጥር ሲቲ በመከላከሉ በኩል በስፋት ይጋለጥ ነበር። ኳስ የምታውቀው የሲቲ ፖሴሽን በተወሰነ ኢንተርቫል እድሎችን ሲፈጥር ነበር። የማንቸስተር ሲቲ ኳስ የያዘ ማለት በሆነ ኢንተርቫል የጎል እድሎችን የጎል አጋጣሚዎችን መፍጠር የማይከብደው ቡድን ነበር ማንቸስተር ሲቲ። በአንጻሩ በኮሚኒቲ ሺልድ ፍጻሜ ጨዋታ ላይ እንደው ልናስታውሳቸው የሚገቡ በጣም ጥቂት እድሎችን የፈጠሩ ፖሰስ ባረጉባቸው አጋጣሚዎች ኳስ በያዙባቸው አጋጣሚዎች እንኳ ያንን ውጤታማ ወደ የማጥቃት እንቅስቃሴ ሽግግር ማሻገር ላይ በጣም ሰፊ ክፍተት ነበረባቸው ማንቸስተር ሲቲዎች። በሲቲ መከላከል ውስጥ ያለውን ስፔስ የክፍተት አርሰናል በደንብ ያጋለጠበት ጨዋታ ነበርና የመከላከሉ የአማካይ ስፍራ ተጫዋቾች በኋላ ሃላንድን ቀይሮ ማስወጥቶታል። እስከ ሃላንድ ድረስ ባለው የኳስ ፍሰት ውስጥ ብዙ ችግሮች እንደነበሩ ተመልክተናል። ብዙ ጊዜ ሃላንድ ከአርሰናል ጋር በጣም ኢነርጂ ጨምሮ ፋይት አድርጎ ነው ጎሎችን ሲያስቆጥር የምትመለከተው። ብዙ ደስተኛ ያልሆነበት ጨዋታ ነበር የፍጻሜው ጨዋታ ማለት ነውና አንደኛ ጎሏም መጀመሪያ መቆጠሯ ለአርሰናል ሞር ኢነርጂ ሰጥታለች። ገና 23 ሰከንድ ውስጥ ሴትል ሳያደርግ ነው ማንቸስተር ሲቲ አርሰናል ጎሉን ያገኘው። ሁለተኛ ያው ጎሎቹም ከተቆጠሩ በኋላ ማንቸስተር ሲቲ እና ማሬስካ ለጎሎቹ ምላሽ ለመስጠት ያደረጓቸው እንቅስቃሴዎች ለውጦች ሁሉ ያን ያህል ኢምፓክት አልነበረባቸውም፣ ተጽዕኖ አልፈጠሩም ብሎ ማስቀመጥ ይቻላልና ሚድፊልዱ ትልቅ ችግር አለበት። የጎደለውም ከዛ ስለሆነ ብዙ ኮከቦች የጎደሉት ከኬቨን ደብሬን ጨምረህ ብዙ ኮከቦች የጎደሉት ከዛ ዲፓርትመንት ስለሆነ የሃላንድስ ፍቅር እንደው ሃላንድ አምና ካቻምና ኮ ሲቲ ዋንጫ አልበላም ማለት ጋርዲዮላ 2 አመቱ ግን ጎል ማስቆጠር ምንም ችግር የለበት። ለሃላንድ ደግሞ የሚጫወተው የነ ቡድን ነበረ። አሁን ሪል ነምበር 9 አለ ከፊት ያውም ኮኮቡ ዋናው ተጫዋች ግን ይሄ በርናንዶ ሲልቫና ሮድሪን የሚናፍቅ አሁን ኦማር ማርሙሽ ቸርኪን ጨምሮ ቀይሮ አስገብቷቸዋል። ኤሊየት አንደርሰን ነበረ በጣም ደካማ ፐርፎርማንስ ነው ያሳየው። ግን የሲቲ ሚድፊልድ ኬቨን ደብሬኔ ጨምሮ በተከታታይ የወጡት የማይደገሙ የማይተኩ አይነት ተጫዋቾች ናቸው። ሲቲን ወደ ከፍታው ያመጡ ናቸው። በዛ ላይ አሳቢው አሰልጣኝ ጋርዲዮላ ነው። ፈርጉሰንን እንደመተካት በለውኮ ወይ ክሎፕን ወይ ቬንገርን በዛ ልክ ነው። ይሄን ጫናና ኤክስፔክቴሽን መጠበቅ የደጋፊውን ጫናና የሚዲያውን ጫና መቋቋም ፕላስ ደግሞ ሲቲን በቅርጹ ማቆየት ይፈልጋል። ሃላንድ ደግሞ ከጎል ጋር በጣም የተቃኘ ተጫዋች ነው። የሚሰጠው ካገኘ ወደ ኋላ አይልም። ለሃላንድ የሚጫወት አይነት ቡድን ነው ጋርዲዮላ ባለፉት አመታት የገነባው። የ90 ደቂቃው ፐርፎርማንስ የሲቲን የሲዝኑን ጉዞና የማሬስካን ቅኝት ማሳያ አይደለም። ወደ ፈተና ግን እንደመጣ ማረጋገጫው ነው ፍቅር።
ወደ ፈተና ወደ ቻሌንጅ ይሄ ይጠበቃል። ትራንዚሽን ላይ ያሉ ቡድኖች ይጠበቃል። የሲቲ ብቻ ሳይሆን ለኔ የቼልሲም የሊቨርፑልም እጣ ፈንታ ይመስለኛል። እንዴ ከትልቅ የስኬት ዘመን በኋላ ከትልቅ አሰልጣኝ በኋላ በመቀመጫው ልክ በጓርዲዮላ መቀመጫ ልክ መቀመጥ በጣም ከባድ ነው። ቀጥሎ የሚመጣው አሰልጣኝ የበለጠ ይከብደዋል። ለምሳሌ ፈርጉሰን በሞይስ ሲተኩ ሞይስ ዘቹዝኗን ተብለው በጣም ትኩረት አርፎባቸው ያንን ሲዝን እንዴት ይወጡታል ሲባል አመት እንኳን አልጨረሱም፣ ወዲያው ተሰናበቱ። ሁሉም ትኩረት አሰልጣኙ ላይ አልማዝን እኮ በመዳብ ሁሉም ትኩረት ራሱ እኮ በጣም ሊረሳል የሚችለው የአርነ ስሎት አይነት ሽግግር ከሆነ ነው። እሱም ተከታታይ ድል ካላመጣ መልሶ ያሳድዳል። ክሎፕ ነው የተጫወተው። አርነ ስሎት ወዲያው ለምን ተረሳላቸው ስትል ቡድኑ ያሸነፈ መጣ፣ ሻምፒዮን ሆነ። ስለዚህ በቃ ትክክል ናቸው፣ ከጫና ነጻ ትሆናለህ። አሁንም ኤንዞ ማሬስካ በፍጥነት አጀማመር ማሳመር፣ በሊጉ ላይ በሌሎች ውድድሮች ላይ መቆየት፣ ከሁሉ በላይ ግን በእንዲህ አይነት ውጤቶች የመሸነፍ ነገርን ማስቀረት መቻል አለባቸው። አርሰናል 4ም 5ም አግብቶ ማሸነፍ ይችል ነበር። ያቺ ቡካዮ ሳካ የሳታት ኳስ ብትቆጠር 4ኛም 5ኛም ጎል ማስቆጠር ይችሉ ነበር እና እንዲህ አይነት ቢግ ማቾችን ቢያንስ ኮምፒቲቲቭ ሆነ ተፎካካሪ ሆነ መቅረብ አለብህ። ውጤቱ ደግሞ ይዘህ መቀጠል መቻል አለብህ። አሰልጣኙ ተጨማሪ እድል ማግኘት ካለባቸው፣ አለዛ ግን እኔ እንጃ በትዕግስት ሊጠብቁ አይችሉም። ምክንያቱም የለመዱት ሌላ ነገር ነው ደጋፊዎቹ እስከ መጨረሻው። አንዳንዴ እኮ በብዙ ነጥብ እንኳን ርቀው ማንቸስተር ሲቲዎች እንደሚደርሱ እኮ ተስፋ ያደርጋሉ። ምክንያቱም አሰልጣኙ ቡድናቸው ያን እንደሚያደርግ በተደጋጋሚ ስላሳያቸውና ለትልቁ ጥያቄ ማሬስካና ማንቸስተር ሲቲ ላይ መጥቷል። በኮሚኒቲ ሺልድ ጨዋታ ፕሪሚየር ሊጉ ላይ ግን እንዴት ያሳያሉ? ቅድም መግቢያ ላይ በጥሩ ሁኔታ እንዳነሳው 90 ደቂቃ ለአርሰናልም ጋራንቲ አይደለም ማሸነፉ። ለአርሰናልም ምርጥ ቡድን ነው ብሎ ለመደምደም አያበቃም። ለማንቸስተር ሲቲም ደግሞ መጥፎ ቡድን ሆኖ ይቀጥላል ብሎ የማለት ነገር አይደለም። በተለይ ለሲቲ ስለ ፍንጮቹ ነው እያወራን ያለነው። አርሰናል በጣም ቤስት ቡድን ነው። ይሄ ምንም የማያከራክር ነው። አምናም አርሰናልን የመሰለ የለም፣ ዘንድሮም ከአርሰናል የተሻለ የለም። እስካሁን ባየነው ነገር ነው የምልህ። ወደ ሜዳው በስነ ስርዓት ደረትን ነፍተ የምታስገባው ቡድን ነው። ከነዴብዙ ከሻምፒዮንነት ሜንታሊቲው ጋር በጣም ምርጡን ግዢ ፈጽሞ ማለት ነው። ሌላ ግስላ ነው እኮ የጨመረው እንደ ዴክላን ራይስ ከቦክስ ቦክስ የሚሮጥ የማይደክም ጊማሬሽ። በየሜዳው ዲፓርትመንት ያለው አማራጭ ያስቀናል። ገና እኮ ባክፎር እየፈለጉ እኮ ነው ሌሎቹ ተቀናቃኞች ፍቅር ዴብዛቸውን ለማጠናከር እየፈለጉ ነው እኮ። እንደ ኤራዮል አይነት አሰልጣኝ ደግሞ ባርኮላ ይምጣ 140 እናውጣ ላይ ናቸው። ገና እኮ ቡድን እኮ አርብ ነው እኮ ውድድሩ የሚጀምረው። ጌም ከጀመርክ በኋላ ሴፕቴምበር ዘሎ ይገባባል። ቻምፒየንስ ሊግ ትገባለህ። የውድድር ፎከሲንግ 2-3 ይሆናል። በዛ ውስጥ ማሸነፍ ካልቻልክ ደግሞ የማይገመት ሊግ ነው እኮ። ኮቨንትሪም ትናንት የመጣውም መሀል ላይ ሰፋሪውም ሁሉም አንገት ለአንገት ይተናነቃል። የሚዲያው ጫናና ፕሬዠርን አስበው። አሁን ዩናይትድን እናነሳለን አይደል ፍቅር? ለምሳሌ ብሩኖ ምን አይነት ይሄ የሚዲያ አጀብና ወሬ የከበበው ክለብ ነው ያስብልሃል አንዳንዴ። ብሩኖ አይሸጥም አለ፣ አንተ ቸብል ነው አለ ዩናይትድ ትናንትና። ጋላታሳራይ ይፈልገዋል። ሊጉ አርብ ሊጀመር ብሎ እንደ ብሩኖ አይነት ተጫዋችን ያጠናክራል ተብሎ ሲጠበቅ ማለት ስለመሸጥ ራሱ ማሰብ አንደኛው አጀንዳችን ብናረገው ብዬ ነው። ለምን መሰለ? አርሰናል ቤት ያለው መረጋጋትን ስታይ በስነ ስርዓት ሳይክሉ ላይ በኃያልነት የቆየ ያንን በመጨረሻ በማሸነፍ ዋንጫ ነበር የሚጠበቅበት፣ በማሸነፍ የደመደመ ያንን ኤክስፔክቴሽን ጠብቆ ለመጓዝ ሁሉ ነገር ያለው ቡድን ነው። ማንቸስተር ቤት ስትመጣ የማንቸስተር አይን እኮ ብሩኖ ነው። እንዴት ነው ጋላታሳራይ ፈለገው፣ ከሳውዲ ፈለጉት፣ አምናም ተነስቷል ፍቅር ብሩኖን ኮንትራቱን ለማራዘም ጋላታሳራይ የሚያማልለው አይነት የዝውውር ዋጋ ለማንቸስተር ሲቀርብ ማንቸስተር ደንግጦ ደግሞ መግለጫ የሚያወጣበት አይነት ኮከብ እኮ አይደል። ብሩኖን እናነሳዋለን፣ አብረንም ሮድሪጎን እንመለከተዋለን። ኤፍሬም ብሩኖ በጣም ብዙዎች ማንቸስተር በዚህ ሰዓት በተለይ ከወዳጅነት ጨዋታዎች በኋላ ማን ነው ወደ ማንቸስተር የሚመጣው ኮከብ የሚለውን ለማወቅ የሚፈልጉበት ሰዓት ነው። ቡድናቸው ላይ በተመለከቱት መንገድ ጠንካራ ጊዜን አሳልፏል ባለፉት 6 ወራት። የበለጠ ግን ቡድኑን አጠናክሮ ክፍተቶቹን ደፍኖ ማንቸስተርን
ለራቀው ህልም የሚያቀርበው ማን ነው የሚል ኮከብ በሚጠብቁበት ሰዓት ነው የብሩኖ ፈርናንዴዝ ከማንቸስተር ዩናይትድን እንዲለቅ ክለቦች ፍላጎታቸውን አሳዩ የሚለው ዜና ያወጣው። ጋላታሳራይ ጠንከር ያለ ጥያቄ ነው ያቀርበው። ኤፍሬም 43 ሚሊዮን ፓውንድ ወደ 50 ሚሊዮን ዩሮ አቅርቧል። ያ ብቻ ሳይሆን ደግሞ በተናጠል ተጫዋቹ የሚያገኘውን ደሞዝ በከፍተኛ ሁኔታ አሳድጓል። 21 ሚሊዮን ዩሮ አካባቢ ኔት ክፍያ ለመክፈል ተስማምቷል። ይሄ ከሳይኒንግ ቦነስ ውጭ ማለት ነው። የሳይኒንግ ቦነስ ውጭ ማለት ነው። ተጫዋቹ እንግዲህ ወደ ሳውዲ ፕሮ ሊግም ይሄዳል ተብሎ ምናም እንደዚሁ እስከ መጨረሻው ድረስ ጥያቄዎች ነበሩበት እና ዩናይትድ ብሩኖ ፈርናንዴዝ አይሸጥም ብሏል። በእርግጥ ለመሸጥ ቢያስብ ነው እብደት የሚሆነው። ግን አንዳንዴ ጋላታሳራይ ጊዜውን እያጠፋ ነው የሚሉ ሪፖርቶች እየወጡ ይገኛሉ። ከጋላታሳራይ ውጭ ግን ሌሎች ክለቦችም ወደ ተጫዋቹ እያንኳኩ ነው። ዩቬንቱስ፣ ኤሲ ሚላን፣ አትሌቲኮ ማድሪድ የመሳሰሉ ክለቦች። ምክንያቱም ብሩኖን ለመውሰድ ማንቸስተር ዩናይትድ ያስፈልጋል ብሎ ያስቀመጠው ዋጋ ያንን የሚጠቅሰው አንቀጽ ወደ መጠናቀቁ ተቃርቧል ኤፍሬም። ስለዚህ የመጨረሻ ኮንትራት ዘመኑ ላይ ይገባል ብሩኖ ፈርናንዴዝ። አንዳንዴ እንዲህ አይነት ተጫዋቾችን በረጅም ጊዜ ኮንትራት ፕሮቴክት ካላደረክ በሚገባቸውም ጥቅም ምክንያቱም ማንቸስተር አምና ያለ ብሩኖ ፈርናንዴዝ እሱም በግሉ በጣም ምርጡን ሲዝን አሳልፏል። ዩናይትድ ደግሞ ሶስተኛውን ወደ ቻምፒየንስ ሊግ እንዲመለስ ትልቁን አስተዋጽኦ የተወጣው ዋናው ተጫዋች ብሩኖ ፈርናንዴዝ ነው ብሎ መናገር ይቻላል ምንም በማያከራክር ሁኔታ። እና ይህንን ተጫዋች ሴትል እንዲያደርግ አለማድረጉ እስካሁን ማንቸስተር ዩናይትድ እንዲረጋጋ በኮንትራት ወይ በተለያዩ መልኮች ክለቦች እንዲያንኳኩ እድል ሰጥቷቸዋል። እና ከሁሉ በላይ ይሸጣል አይሸጥም የሚለው ጉዳይ አይደለም። ሴትል ላይሸጥም ይችላል ክለቡ ግን አምና 21 አሲስት ያስቆጠረውን ያሳየውን ኮከብህን ውድድሩ ሊጀምር ሲል በዛ ላይ ካፕቴን ነው ክሬተር ነው ኤፍሬም። ሴት ፒስ የሚመታው ማንቸስተር ውስጥ እሱ ነው። ቻንስ ብዙ ክሬት አድርገ ካልክ እሱ ነው። ድሬሲንግ ሩም ሊድ የሚያደርገው እሱ ነው። ዋናው ተጫዋች ላይ እንዲህ አይነት ነገሮች እንዲነሱ መፍቀድ ግን ተገቢነቱ ትንሽ ከባድ ይሆናል። እኔ እሱ ነው በጣም የገረመኝ። አሁን ብሩኖ እኮ ይሸጣል ማለት አይደለም። ብሩኖ እንዴት ነው ሊሸጥ የሚችለው? ክለቡስ ፈጥኖ አይሸጥም፣ አንተቸብል ነው፣ አይነካም። እናሳ ለጥቂት ጊዜ በኋላ ግን መሄዱ አይቀርም። በዚህ አይነት አምና 200 ሚሊዮን ዩሮ አካባቢ እኮ የሳውዲ ክለቦች አቀረቡ። ማንቸስተር የፋይናንስ መረጋጋት ለማምጣት ብሎ ብሩኖን ሽጦ እኮ እያሰበ ነበር እኮ በብሩኖ ግዢ የሚገኘውን ገንዘብ ያለበትን የፋይናንስ ጫና ለማረጋጋት የሰር ጂም ራትክሊፍ አስተዳደር ይሄ ጋብሮቮ አስተዳደር 27.1 አካባቢ ድርሻ የገዛው እግር ኳሳዊ ቴክኒካዊ ጉዳዮች ለማስተዳደር ከነዛ ሸቃዮች ግሌዘሮች ጎን ለጎን ሼሩን የገዛው። ቀናቶች ቀርተውት ገና ነው ሊግ ያምናውን የሊጉን ኮከብ ተጫዋች ያው ማንቸስተር ስንት ተጫዋችና ጥገና የሚፈልገው ክለብ እርዳታ ድጋፍ የሚፈልገው ካሪክ አምበሉን እያንዳንዱን ኳስ እኮ የሚያቀብለው ብሩኖ ነው። ከካሪክ ጋር ዩናይትድ ሲነሳ 17 ጌም አድርጎ ካሪክ አርቴታም እንኳን በሱ ልክ ካሪክ ከመጣ በሊጉ አላሸነፈም። የዚህ አዲሱ አሰልጣኝ የዩናይትድ የለውጥ አብዮት ሲዝኑን ሲያድን ዋናው መሰረት የኦርኬስትራው መሪ ብሩኖ ፈርናንዴዝ ነው። ብሩኖ ዩናይትድ ነው። ራሱ ተጫዋቹ ዩናይትድ ነው። ክለቡን ነው የሚመስለው። ክለቡን ወዶ አፍቅሮ በጣም በፓሽን እዚህ የደረሰ ነው። ይሄ ተጫዋች በኮንትራት እንዲረጋጋ ተቀናቃኞች እንዳይፈልጉት የሚፈልገውን ጥቅም ማቅረብ ያለበት ማን ነው? ማንቸስተር ነው። አላደረገም። ስለዚህ ጋላታሳራይ ሲፈልገው የሳውዲ ክለቦች ሲፈልጉት አይደለም እኮ ስለ ኮንትራት ሪኒዋል ማንቸስተር ከብሩኖ መወያየት የሚጀምረው። እንዲያየው ሉዝ ታረጋዋለህ ማለት ነው። 1 አመት 6 ወር ምናምን እየቀረው። ስለዚህ አዲስ ኮንትራት አሁን ማንቸስተር ውይይት ጀምሯል። ብሩኖ በፍጹም አይሸጥም ብሏል። ጋላታሳራይ ሲፈልገው አይደለም። ተጫዋቹ ቢፈልግ እኮ ይሄዳል ማለት ነው ወይ ይበጠብጣል ማለት ነው አይደል? ተጫዋቹ እኮ ስለማይፈልግ ነው። አምናም ቤተሰቦቹን ለማንቸስተር ካለው ፍቅር ከማንቸስተር ጋር ዋንጫ ይመኛል። ትልቅ ዋንጫ ደሞም ዲዘርቭ ያደርጋል። የትም ቢሄድ ቤስት 11 የሚገባው ኮከብ ነው እኮ። አንዳንዴ ያለ ስሙ ብዙ ነገር ተብሏል ነጭናጫነቱን ተከትሎ። ግን ኦንሪን ጨምሮ ከሻምፒዮኑ አርሰናል ሳይመረጥ በ4 ወር ጥሩ ከነበረው ማንቸስተር ውስጥ የሲዝኑ ኮከብ
ሲመረጥ ብዙዎች ተቀናቃኞች ጭምር ተስማምተዋል ስለ ብሩኖ ሃይ ኳሊቲ እና ዩናይትድ ባክፎሩ ማጠናከር ባለበት ሰዓት ለምሳሌ እኮ ፍቅር ማጓየር፣ ሊሳንድሮ ማርቲኔዝ፣ ዳሎትና ሾ 2022 ላይ የነበረ ባክፎር እኮ ነው። የዛሬ 4 ዓመት የነበረ ባክፎር ነው አሁንም እኮ ያለው ዩናይትድ። ያውም ደግሞ አመቱን ሙሉ ከሲዝን የሚያገለግሉ አይደሉም እኮ 70% ክሊኒክ እና ሆስፒታል የሚመላለሱ ከጉዳት የማይርቁ ናቸው። ከዛ የተጨመሩት ዮሮና ዴሊን ናቸው ዴብዙን ለማስፋት። ከዛ ሄቨን ነው ከአርሰናል የመጣው ማዝራዊ ነው። ፐርፎርም እያደረጉ አይደሉም። የሃልን ጉዳይ ያልጨረሰም ዩናይትድ እገዛለው ይላል ክለቡ። ከተለያዩ ተጫዋቾች ጋር ሰሙ ይያዛል። ዴብዙን አላጠናከረም። ባክፎሩ አሁንም ነፃ መንገድ ነው የሚመስለው። የኤሲ ሚላኑ ጨዋታ አንዱ ምስክር ነው። አምና ሞሪን በነበረበት ሰዓትም ብሩኖ ከሳውዲ ክለቦች ጋር ስሙ ይያያዝ ነበር። ፋይናሊ ተጫዋቹ አልፈልግም በማለቱ ነበር የቀረው። አሁን አላለም ተጫዋቹ። ክለቡ ግን ፈጥኖ አይነካም ብሏል። ይህ አይነት አለመረጋጋት ዩናይትድን ከበውታል። ምን ያህል ለክለቡ ለካሪክ እገዛ ሲኖራል የሚለው በጣም አንዳንዴ ማንቸስተር ዩናይትድ እና አመራሮቹ ያስብልሃል። አንዱ እኮ ራሱ ማንቸስተርም ማኔጅመንቱን ብዙ አልተረጋጋም ነበር እንደምታውቀው። ማኔጅመንቱ አልተረጋጋም። አሰልጣኞች ይቀያየራሉ። ስኳድ ሁልጊዜ በቃ ተጫዋቾች ይፈርማሉ፣ ይወጣሉ። የሆነ መረጋጋት አለመኖሩም ጭምር አንዳንዴ ወሳኝ ነገሮችን ያሳጣል። አንዱ የብሩኖ ጉዳይ ነው። 2024 ላይ ነው ያስፈረሙት እንደገና እስከ 2027 አንድ አመት ኤክስቴንሽን ኦፕሽን አለው። 2031 ድረስ ማድረግ የለም። አንድ አመት ነው ያለው። ብሩኖ በአጋጣሚ አንዳንድ ተጫዋቾች ጥቅማቸውን ከምንም በላይ ያስቀድመው አሁን አምና እኮ እውነት ለመናገር ከክለቡና ከብሩኖ መሄድ ያልፈልገው ማን ነው ስትል ብሩኖ ተጫዋቹ ነው እንጂ ክለቡ አማሎት ነበር። ሂድልን እኮ ብለው ሳውዲ አረቢያው አልሂላል በደንብ አማሏቸው ነበር ማለት ይችላል። ግን ማንቸስተር ዩናይትድ ላይ ለመቆየት ተጫዋቹ ያሳየው ነገር። ሌላኛው ግን እንግዲህ አንዳንዴ ተጫዋቾች እድሜያቸው እየገፋ ሲመጣ እንዲህ አይነት እድሎችን ላይ ያገኙ እኮ ይችላሉ። ኤፍሬም 31 አመቱ ነው አሁን አይደል? ጋላታሳራይ 21 ሚሊዮን ኔት የሳይኒንግ ቦነስ የመሳሰሉ ነገሮችን አምና ያንን አስመልጧል። አሁንም ክለብ ካልፈለገ እንዲህ አይነት ጥያቄዎች በተደጋገሙ ቁጥር ዲስአድቫንቴጁ ምንድነው? ተጫዋቹ የሆነ ሰዓት ላይ ለምን ሊል ይችላል እኮ። ዩናይትድ ደግሞ እንዲህ ሊያቀርብ አይችልም። ለምን ሊል ይችላል? ለምንድነው ይሄን እድል ማልጠቀመው? የአውሮፓ ክለብ ነው፣ ምንም የጨዋታ ማምሻ ላይ ነው። ከእንግዲህ ያንግየውን ካትሄድም ገንዘብ የሚያስፈልግ ሰዓት ላይ ልትገባ ትችላለህ። ስለዚህ ተጫዋቹ እንዲህ ብሎ ቢያስብ ማንቸስተር ማንን ያዘጋጀው በቦታው ላይ ማንን ነው ያዘጋጀው ብለህ ታስባለህና ያለ ብሩኖ ዩናይትድ እስቲ ያስበው እና የቡድኑ ወሳኝ ተጫዋች ነው። የዩናይትድ ሚድፊልድ በሚታይ ደረጃ ያንግ የሆኑ ሚድፊልደሮችን ወይም ደግሞ የተመሰከረላቸው አማካዮችን በቦታው እያመጣ አይደለም። ቴሌማንስን ብትል ብዙ አመት የምታስበው ተጫዋች አይደለም እንዴ እና ምንም በሌለበት ሁኔታ ላይ የትስ ይገናኛሉ? እንዴት እንደዚህ አይነት ነገሮችን መወሰን አትችልም የሚለው ትልቅ ጉዳይ ነው። ግን በርካታ መገናኛ ብዙሃን ክለቦች በተለይ ጋላታሳራይም ሆነ ሌሎች ፈላጊ ሆናሉ ተብሎ የሚታሰቡት የጣሊያን ክለቦች ኤሲ ሚላን ሜቢ አሞሪም መዛ ስለሄዱ አብሮ እየተነሳ ሊሆን ይችላል። ዩቬንቱስ እና ስፔኑ አትሌቲኮ ማድሪድ ጊዜያቸውን ባያጠፉ፣ ምክንያቱም ዩናይትድ ይሄን አደረገ ማለት አፈረሰ ራሱ ቡድኑን በቃ አፈረሰው እንደማለት ነው። ጎልድ ብሪጅ በነገራችን ላይ እንደገና ከባድ ነገር ውስጥ ገባ ማለት ነውና ክለቦቹ ጊዜያቸውን ባያጠፉ በሚል የተነሳ የዝውውር ጉዳይ ዩናይትድ ስታንድ ላይ ትናንትና በጣም በቃ አለቀ እኮ ሲዝኑ ሳይጀምር ዩናይትድ። አሁን ብሩኖ በጋላታሳራይ ቢነጠቅ ተጫዋቹ ቢፈልግ ማኔጅመንቱ እኮ አሁንም ቢሃይንድ ሂድልን እያለው ነው። ብትለቅ እኛ እንረጋጋለን ፋይናንሺያሊ ነው። ለተጫዋቹ የሚቀርበውን ደግሞ ኦፈር ማንቸስተር ማቅረብ አይችልም። እንደገና ማንቸስተር ረዘም ያለ ኮንትራት ሰጥቶ ከጥሩ ጥቅም ጋር ተጫዋቹን ይዞ መቆየት ላይ ያለው ስትራቴጂስ ምንድን ነው? አንደኛ አሰልጣኝ የሚቀያየር ክለብ ነው ካየው። አሁን በካሪክ አዲስ እንቅስቃሴ ውስጥ በጣም ከፍ ያለው ተጫዋች ነው። ከካሪክ በፊትም ከመጡት ከሄዱት ጋር ሲባክን የነበረው ነው። ኦሌ ሶልሻየር ለዩናይትድ ከሰራቸው መልካም ነገሮች በዛ ጃንዋሪ ገበያ
ብሩኖን ከስፖርቲንግ ሊዝበን ማምጣቱ ነው። ፈልጎ የመጣ ኮከብ ነው እኮ ፍቅር። መቶም ደግሞ በየአመቱ ያሳያቸው ነገሮች ማንም አይስተካከለውም። በሱ ልክ አሲስት ያደረገ የለም። በሱ ልክ ፈጣን የማጥቃት ትራንዚሽን ላይ ማንንም በጣም የሚያማልለው ኮከብ ነው እኮ። ግን ብሩኖን እስከ 27 አንድ አመት ያራዘምክ የክለቡ ከፍተኛው ተከፋይ ነው አሁንም። ግን ይሄ ብቻ በተጫዋቹ ኳሊቲ ሌቭል በቂ አይደለም። አምና 200 ሚሊዮን ዩሮውን ይፈልጉ ነበር የራክትሊፍ አስተዳደር ከብሩኖ በላይ። ተጫዋቹ ምን ያህል እንደጠቀመ አስበው። አሁን ቀናቶች ቀርተውት ማንቸስተር ሌላ ተጫዋች አውቶማቲክ ተተኪ ሳያዘጋጅ ለዛም ይሁን በጀትም የለውም ፍቅር ከ100 ሚሊዮን ፓውንድ በላይ የማያወጣ ክለብ ሆኗል እኮ ዩናይትድ። አሁን እንደማያወጣም በመግለጫ አረጋግጧል። ከዛ ብሩኖን ታስባለህ እንዴ ራስን ማፍረስ ካልሆነ በስተቀር? ሮድሪን እንመልከትና እናጠናቀቅ ፍሬም። በመጨረሻ የሮድሪ ረጅም የዝውውር ወሬዎች ከሆኑት መካከል አንዱ ሮድሪጎ ካስካንቴ ነው። በመጨረሻ ወደ ስፔን ተመልሷል። በማድሪድ ነው የተወለደው። በአትሌቲኮ ማድሪድ አካዳሚ ውስጥ አልፏል። ቪያሪያል ተጫውቷል። ከ2019 እስከ 2026 ደግሞ በማንቸስተር ሲቲ ታሪክ ሰርቷል። ከአትሌቲኮ ማድሪድ ወደ ሲቲ ከመጣ በኋላ በመጨረሻ ባርሰሎና ይህንን ኮከብ አግኝቷል። አንዳንዶች ቡስኬትን በቀጥታ እንኳ ባይሆን በቡስኬት ሌቭል መጫወት የሚችል ኮከብ ባርሰሎና መልሶ አግኝቷል እያሉ ይገኛሉ። ገና 30 አመቱ ነው ከባርሰሎና አጫወት ጋር። ምክንያቱም የስፔን ብሔራዊ ቡድን አብዛኞቹ አጋሮቹ ባርሰሎና ውስጥ ይገኛሉና ባርሰሎና ይህንን ተጫዋች በ64.5 ሚሊዮን ፓውንድ አካባቢ አስፈርሞታል። ምናልባት የባርሰሎና ትልቁ ግዢ በዚህ ሲዝን አስፈላጊው ከእድሜ አንጻር ያው ብዙ ሄዷል 30 አካባቢ ነው። ግን 3-4 ሲዝኖች በደንብ ያገለግላል አሁን ከጉዳት ነጻ ከሆነ። ግን በተለይ ባርሰሎና ከሚፈልገው አጫወት አንጻር በጣም ትልቁን ግዢ ፈጽሟል እየተባለ የተወደሰ ዝውውር ነው ሮድሪጎ ካስካንቴ። ያው ከተጫዋቹ ኳሊቲ አንጻር ሮድሪጎ ፍቅር ሮድሪ ኦን ፋየር ኖ ሮድሪ ኖ ፓርቲ እኮ ነው አይደለ? ኖ ሮድሪ ኖ ፓርቲ በሲቲ ነው። ሮድሪ ካለ ድል አለ፣ ሮድሪ ከሌለ ማሸነፍ የለም። ይሄ በሲቲ በተከታታይ ታይቷል። በዴላ ፎንቴ የዓለም ዋንጫ ስኳድ ላፉሪያ ሮሃ በአውሮፓ ዋንጫውም ታይቷል። በአውሮፓ ዋንጫው ምሰሶ ሆኖ ታይቷል። እኔ አንድ ነገር ላይ ብቻ ነው ሮድሪ ከቪኒ ቀድሞ ባለንዶር ማሸነፍ አለበት። ያ ሲዝን ላይ አታቱርክ ላይ ፍቅር ቻምፒየንስ ሊግ ጎሉን አስቆጥሮ ጭምር ሲቲን ተሸክሞ በዛ ሲዝን ለሌላ ሰጡት ወርቅ ኳሱን። ቪኒሲየስ በሚገባው ሲዝን ደግሞ በቀጣዩ አመት ማለት ነው ለሮድሪ መልሰው ሰጡት። ከዛ ውጪ ሮድሪ ዋንጫዎች የሚከተሉት ባለበት ዋንጫዎች የሚያሸንፍ ይሄ ብቻ ሳይሆን የቡድን የአሰልጣኞችን ስራ የሚያቀል መሪ ተወዳጅ በጣም አመለሸጋ ሜዳው ላይ በስነ ስርዓት በአግባቡ ሚዛኑን የሚጠብቅ ብዙ ያልተዘመረለት ኮከብ ነው። ባርሴሎና ሌላውን ሲኒየር ሃይ ኳሊቲ ተጫዋች አግኝቷል ከብዙ ዋንጫዎች ጋር። ባርሴሎና ይህን ተጫዋች ያመጣው የሃንስ ፍሊክስ አስተዳደር በተለይ ደግሞ በመሃል ሜዳው ላይ ያለው ጥራት የታወቀ ነው። የስፔን ናሽናል ቲም ዶሚናንስ የዓለም እግር ኳስን ላፉሪያ ሮሃ በላማሲያ ውስጥ ሲቆጣጠር ምሰሶ ሮድሪ ነው። ከቢጫ ሰርጓጆቹ ቪላሪያል ተነስቶ በሲቲ ከፍ ብሎ ሲነክስ የሲቲ ሀርት ቢት ነው። አሁን ደግሞ ባርሴሎና ቻምፒየንስ ሊግን ለማሸነፍ በጣም የተጠጋው ቡድን ነው ከነ ላሚን ያማል ጋር። በተለይ ካቻምና ያምና ልምዱ አለ። ላሊጋውን ተቆጣጥሯል። ወደ አውሮፓ ዶሚናንስ ለመምጣት ከፔዤ ከአርሰናል ለመፋጠጥ እንደ ሮድሪ አይነት የመሃል ሜዳ ምሰሶዎች ልምድ ያላቸው ኮከቦች ቀድሞ ያሸነፉ ሱፐርስታሮች ያስፈልጋሉ። ለኔ በጣም ከክረምቱ ገበያ ድንቅ ግዢዎች መካከል አንዱ ባርሴሎና ፈጽሟል። ከሪያል ማድሪድ መንጋጋ ነው ባርሴሎናን በመምረጡ ምክንያት ነው እንጂ ጆዜ ሲዞሩት ነበር፣ በጣም ሲፈልጉት ነበር። የ2024 የባለንዶር አሸናፊ ነው። ዘንድሮም ለባለንዶሩ ትልቅ ግምት ተሰጥቶታል። 2023 ላይ ማንቸስተር ሲቲ ትሬብሉን ሲያሳካ ሶስትዮሹን ሲያሳካ እጅግ ቁልፉ ተጫዋች ሮድሪጎ ካስካንቴ ነበር። አሁን ካምፕ ናው ደርሷል። የባርሰሎና አዲሱ ተጫዋች ሆኗል። የባርሰሎናን አማካይ ማየት ነው እንግዲህ በቀጣዩ ሲዝን። እናጠናቅ። ምናልባት ያላነሳ ነው አንድ ርዕሰ ጉዳይ ፍሬም የጆዜ ሞሪኖ አንተቸብልስ ኪሊያን ምባፔ፣ ጁድ ቤሊንጋም፣ ቪኒሲየስ ጁኒየር፣ ያንዲዮ ማንዴ እነዚህን አታስቡ ምንም አይነካቸውም ብለዋል። ቪኒሲየስ ባይኖር ኑሮ ለሳቸው ነበረ። ለምን አስቀሩት? አይ እኮ በጣም ጥሩ የፒአር ስራ ነው የሰሩት። ለምን በሌላ ሊጋ ተጀምሯል። እሳቸው በዚህ ሳምንት መጨረሻ ነው የሚጀምሩት። ምባፔን እንዴት ትነካዋለህ? ቪኒሲየስ እንዴት ትነካዋለህ? የዲዮማንዴ የራሳቸው ግዢ ስለሆነ ነው። ሌትስ እናያለን ፐርፎርማንሱን። አንደኛው ማን ነው?
ቤሊንጋም ሌላ ከፍ ያለ ኢጎ ግን ሱፐርስታርና ጆዜ በስነ ስርዓት ወንበሩ ላይ ከፔሬዝ ጋር አብረው ያወጡት ይመስለኛል። ለኔ ለምሳሌ እነዚህን አራት ተጫዋቾች እንዴት ነካለ? በተለይ ሶስቱን ዲያሜንዴን ተውና ቤሊንጋም፣ ቪኒሲየስ እና ምፓፔ ማንንም ቢመጣ ሊነካቸው አይችሉም። አለበለዚያ ራስህ ነው የምትነካው። ያን ዲያሜንዴም እንግዲህ እንዳየነው ከሆነ ትልቁ ኮከብ ሊሆን ይችላል በሳንቲያጎ ቤርናቢው። ለማንኛውም በሐሙሱ ፕሮግራማችን በሪቪው ፕሮግራማችን በድጋሚ እንመለሳለን።